እስር ላይ እንዳለ መገደሉ ተሰምቷል ምናልባት ግድያ ስለመሆኑ መረጃዎች ያመለክታሉ ከፖሊስ በኩል የተሰጠ ዝርዝር መረጃ የለም ይህ የአማራ ተወላጅ ሆነው የአማራ ባንክ ሰራተኛ ከሞተ በኋላ አስክሬኑ ለቤተሰቦቹ እንደተሰጠ ነው የተመለከተው መረጃዎች እንደሚያመለክቱት በርካታ የአማራ ተወላጆች በሌሊት እየተወሰዱ እንደሚረሸኑ ደብዛቸው እንደሚጠፋ ተመልክቷል ይሄ መረጃ ዛሬ ይወጣው ነው ሌላው ከሽግግር ፍትህ አንፃር ለመንግስት ኤክስፐርቶች ያቀረቡት ምክረ ሐሳብ ተቀባይነት ሳያገኝ በብልጽግና ፓርቲ የተመረጠው እቅድ ጸድቆ ወደ ተግባር ሊለወጥ መሆኑን አንድ መረጃ ዛሬ ወጥቷል ይሄ የሽግግር ፍትህ ገለልተኛ እንዲሆን በብዙ ሲጠበቅ አብይ አህመድ ሌሎች ኤክስፐርቶች ያቀረቡትን ውድቅ በማድረግ በብልጽግና ፓርቲ ፍላጎት ላይ የተመሰረተ የሽግግር ፍትህ ፖሊሲውን እንዲጸድቅና ወደ ተግባር እንዲቀየር ከጫፍ መድረሱን ነው የሰማነው እነዚህ ዜናዎች ዛሬ ከመጡት ማን ናቸው ወደ ውይይታችን እንሄዳለን ኢንጂነር ይልቃል በጣም ነው ማመሰግነው እንግዲህ አሜሪካ መግለጫ አውጥታለች በአምባሳደሩ በኩል እንደው ጠቅለል ባለ መልኩ መግለጫው አዲስ ነገር አለው በፊት አሜሪካ ስታራምድ ከነበረው አቋም የተለየ ነገር ነው አምባሳደሩ ይነገሩን በመሰረታዊነት ብዙ ልዩነት ያለው አይመስልም መሳይ ግን ደግሞ በአንድ መልኩ ለየት ያለ ነው ለየት ያለ የሚለው ምንድነው ንግግሩ የተደረገበት አውድ በንግግሩ ውስጥ የተካተቱት ነገሮች እንዲሁም ደግሞ ወቅቱና ጊዜው አጠቃላይ ሁኔታውን ስናየው በቁጥቁጥ ከሚያደርጉት የበፊቱ አንዳንድ ኢቨንቶችን ተከትለው አቋማቸውን ከሚያንጸባርቁበት በተለየ ያሁኑ ንግግር የተደረገው የአሜሪካ መንግስት በኢትዮጵያ በሚገኘው ኤምባሲው በኩልና በአምባሳደሩ ያጠቃላይ የአሜሪካንን ፖሊሲ በሚገልጽ ሁኔታ የፖሊሲ ንግግር በሰባዊ መብት ላይና በዲያሎግ ላይ በምክክር ላይ ያተኮረ የአሜሪካ ፖሊሲ የአምባሳደር ንግግር ተብሎ ነው የተገለጸውና ይሄ ሲባል አጠቃላይ ፖሊሲያቸውን ግልጽ ያደረጉበት ነው ሁለተኛ ያንኑ ንግግር ደግሞ ስታየው የተነገረበት ቦታ በቀድሞ የአሜሪካ ግቢ በሚባለው ቦታ አሁን የየመን ማህበረሰብ ትምህርት ቤት በሆነ ቦታ ላይ የቀድሞ የአሜሪካ ተወካይ በዛ ቦታ ላይ ከ87 አመት በፊት ለሰባዊ መብት ባለው ክብር ብዙ አደጋ ላይ የተጋለጡ ኢትዮጵያውያንን ያስጠለለበትን ሁኔታ ግምት ውስጥ በማስገባት ያንን ባክግራውንድ ሰጥቶ አሁንም ለሰባዊ መብት ያላቸውን ሁኔታ በልዩ ሁኔታ በሚገልጽ መድረክ እዛ መድረክ ላይ ደግሞ ያንን ሰውዬ የሰራውን የቀድሞውን የአሜሪካ ተወካይ በዛ ቦታ ላይ ለኢትዮጵያውያን አስተዋጽኦ ያደረገውን ሰው ታሪክ ሁሉ ያጠናውን አንድ እንግሊዛዊ የታሪክ ምሁር እዛው በተገኘበት ሁኔታ ነው የተነገረውና ያ በጣም ስቴጅድ የሆነ የታሰበበት ከመንግስት ነፃ በሆነ ሁኔታ የአሜሪካ ፖሊሲ በአለፉት 120 አመታት ውስጥ ከኢትዮጵያ ህዝብ ጋር ረጅም ጊዜ የቆየና በአስቸጋሪ ሁኔታም በደስታ ጊዜም በረጅሙ የዘለቀ መሆኑን የነሱም ደግሞ አቋማቸው በተለያየ ሁኔታ በዳብል ስታንዳርድም በተለያየ መንገድ እንደሚከሰሱ እስካሁን ድረስ በአለም ላይ ያለው ሁኔታ ገልጸው አሁን ግን አቋማችን ይሄ ነው በሚል በሰፊው በታሰበበት ሁኔታ ምናልባትም በዚህ 6 አመት ውስጥ በዚህ ደረጃ ግልጽ ሆኖ ተጽፎ ቦታና ጊዜ ተመርጦለት በግልጽ አቋም በወቅቱን በዋጀ ሁኔታ የተገለጸ የአሜሪካ ፖሊሲ አላየሁምና በአንድ መልኩ የነገሮችን እድገት በሚያሳይ ሁኔታ በትክክል ታስቦበትና በንቃት የተሰራ መሆኑን ከቃላት አጠቃቀሙም ከቦታ መራረጡም የፖለቲካ አክተሮችን የመረጠበት ሁኔታም ጥንቃቄውም እኔ ትልቅ በኢትዮጵያና በአካባቢው ያላትን ፖሊሲ ግልጽ ለማድረግ ጊዜው አሁን ነው ብለው አሜሪካኖች አስበውበት ያደረጉት እንደሆነ ይታወቃል መሳይ እንግዲህ ኢንጂነር ይልቃል ዋና ነጥቦቹን በአምባሳደሩ የተገለጹትን ለማንሳት ያለው እንግዲህ በመላው ኢትዮጵያ ጊዜያዊ የተኩስ አቁም እንዲታወጅ ጠይቃለች አሜሪካ ሌላው የተነሳውን ነገር በትጥቅ ግጭት ውስጥ የገቡ አካላት ግጭት አቁመው በንግግር ሰላምን ሊያሰፍኑና የሰባዊ መብቶችን ማክበር አለባቸው ነው የታጠቁ ቡድኖች ፖለቲካዊ ዓላማቸውን በአመጽ ለማሳካት እየገፉ ናቸው መንግስትም ይሁን ለመከላከል የሚወስዳቸው እርምጃዎች መንግስት ይህንን ለመከላከል የሚወስዳቸው እርምጃዎች በፖለቲካ ምህዳሩ ላይ
የማይካድ ተጽዕኖ አሳርፏል። ውይይትን ወደ ጎን ያለው ያካሄድ የመብት ጥሰቶች እንዲቀጥሉ አድርጓል ብለዋል። ሰላማዊ ዜጎች በተለያዩ ኃይሎች ከውጪ ግድያ፣ የዘፈቀደ ስርዓት፣ አስገዳጅ ስወራ፣ ከግጭት ጋር የተያዘ ጾታዊ ጥቃትና ሌሎችም ጥቃቶች የተፈጸሙባቸው መሆኑን የሚገልጹ ዘገባዎች በእጅጉ አሳዝኖናል ብለዋል። የተፈጸሙ ጥፋቶች እውነተኛና ግልጽ የሽግግር ፍትህ ሂደት በተከተለ የተጠያቂነት አሰራር በአስቸኳይ ሊፈቱ ይገባልን ብለዋል። ሽፍታዎች፣ የታጠቁ ቡድኖች፣ አንዳንድም የመንግስት የጸጥታ ኃይሎች በህይወት የመኖር የሰብአዊ ክብርን መከበር በመሰሉ መብቶች ላይ ያለምንም ተጠያቂነት ጥሰቶችን ፈጽመዋል ብለዋል። በጦርነትና በግጭት ወቅት እንኳን የሰብአዊ መብቶች ሊረሱ አይገባም ነበር። ሁሉም ሀገር ራሱን የመከላከል ህጋዊ መብት አለው። ሆኖም ሀገራት ራሳቸውን የሚከላከሉበት መንገድ ያለምንም ጥርጥር የወደፊት ግጭቶችን አካሄድ የሚወስን ነው። ሀገር የመከላከያ መንገዶች በዛሬውና በወደፊቱ የማህበረሰብ ትስስር ላይ ይበልጡኑ ተጽዕኖ የሚያሳድር ነው ብለዋል። እንግዲህ ይህን ከገለጹ በኋላ በአማራ ክልል የሚንቀሳቀሱ ራሳቸውን እዚህ ላይ ምናልባት ኢንጂነር ይልቃል ለምን በዚህ መልኩ እንደገለጹት በኋላ ላይ በትንታኔ እንደሚያነሱት ተስፋ አደርጋለሁ። ራሳቸውን ፋኖ ብለው የሚጠሩ ታጣቂ ቡድኖች ንግግር ወይም ድርድር አንቀበልም ማለታቸው ራሳቸውን ነው የሚጎዳቸው። በአማራ ያሉ በርካታ ሰዎች የቆሙለት ዓላማ ፍትሃዊ ነው የሚል እምነት አላቸው። ይህንኑ መከራከሪያቸውን ከግጭት ይልቅ በውይይት ማቅረብ አለባቸው ሲሉ ተናግረዋል። በአማራ ክልል ውጊያዎች የሚቀጥሉ ከሆነ በሌሎች የኢትዮጵያ ክፍሎች እንዳለው በውጤቱ የሚሰቃዩት ሰላማዊ ሰዎች ናቸው ብለዋል። ህወሓትን በተመለከተ ህወሓት በኃይል ወሰን ለማስመለስ ከሚደረግ እንቅስቃሴ መቆጠብ አለበት ነው የሚል ነገር ያነሳው። የኦሮሞ ነጻነት ሰራዊት ኃይሎች በድርድር ተስፋ ሳይቆርጡ መተማመን ለመገንባት የሰላም ውይይት ሊቀጥሉ ይገባል ብለዋል። ጊዜያዊ አገር አቀፍ የተኩስ ስምምነት እንደዚሁም ሁሉም የታጠቁ ኃይሎች በመላ ሀገሪቱ የአዲስ የህዝብ መፈናቀልን ጨምሮ ለሰዎች ስቃይ ምክንያት ከመሆን መገታት አለባቸው ሲሉ ገልጸዋል። ምንም እንኳን ፍጹም ሊሆን ባይችልም ሁሉም ወገኖች የሀገራዊ ምክክሩን እድል ሊጠቀሙበት ይገባል ነው። እንግዲህ ዋና ተብለው የተዘረዘሩትን ነው ያነሳውት። ኢንጂነር ይልቃል ምን አዲስ ነገር አለው? አዲስ ነገር ያለው መሳይ አንደኛ የዲፕሎማሲው ነገር እድገት እያሳየ መምጣቱን ያሳያል። አሜሪካ በቀጠናው ያላትን ፍላጎት እና አጠቃላይ በኢትዮጵያ ዛላይም በግልጽ እንደተገለጸው ኢትዮጵያ የአሜሪካ 120 ዓመት የቆየ አጋርና ወዳጅነትና ግንኙነት እንዳለው ጠቅሰው በዓለምም ላይ ሆነ በቀጠናው ያንዳንዱ የምናደርገው እርምጃ ትልቅ አስተዋጽኦ ያለው ነገር ስለሆነ ባሉታዊም ባውንታይም የምናደርገው ነገር ሁሉ ጥንቃቄ በተሞላበት መደረግ አለበት ይላል ዛሬና ከኳይት ዲፕሎማሲ አልፎ አሜሪካ እዛው ኢትዮጵያ ቦታው ላይ ተገኝተው በምስራቅ አፍሪካ በልዩ መልእክተኛቸውም እዛው በተገኘበት የተለያዩ የፖለቲካ ኃይሎችን ካናገሩ በኋላ አጠቃላይ በኢትዮጵያ ፖለቲካ ፕሮሚናንትና ዋና አክተርስ ናቸው የሚሏቸውን የአማራን ንቅናቄ በተመለከተ በኦሮሚያ ያለውን ፖለቲካ በተመለከተ በትግራይ ያለውን ፖለቲካ በተመለከተና በመንግስት ላይ ያላቸውን ፖለቲካ በተመለከተ አጠቃላይ አቋማቸውን ግልጽ ያደረጉበት ነውና ያ ደግሞ ከውስጥ ለውስጥና ከኳይት ዲፕሎማሲ እንዳልኩ ቀደም ወጥቶ በአደባባይ በይፋ መነገር ያለበት ጊዜው አሁን ነው ብለው ያንንም ደግሞ ሲገልጹ በጣም በሚደንቅ ሁኔታ መሳይ ቀጥታ እኛ ወዳጃችን የኢትዮጵያ ህዝብና ኢትዮጵያ እንጂ መንግስትም አይደለም ህወሓትም አይደለም ኦኤልኤም አይደለም የአማራ ኃይሎችም አይደሉም እኛ ሁሉ ጊዜም ከኢትዮጵያዊ ጋር ነው ወገንተኝነታችን የሚለውን ለማሳየት ነው አሜሪካ ግቢ የተሰጠው ያም ደግሞ ከ87 ዓመት በፊት የተደረገውን ታሪክ ሲገለጽ ዛላይ ባክግራውንዱን ካየው ሰዎችን በሃይማኖታቸው በብሔራቸው በፖለቲካ አስተሳሰባቸው ሳይሆን በምንም ነገር ወገንተኝነት ሳይለይ የአሜሪካ መንግስት ያንኑ የፖሊሲ አቋሙን ይቀጥልበታል ኢትዮጵያም ከ120 ዓመት ጀምሮ ያለን መልካም ግንኙነት አሁንም መቀጠል አለበት በተለያየ ምክንያት በዳብል ስታንዳርድ ብንታማም ነው የሚለው እስካሁን ድረስ ብለው ጋዛ ላይ ያለውን ነገር ሁሉ ይጠቅሳሉ እና በአሜሪካ በተለያዩ ዩኒቨርሲቲዎች የሚደረገውን የተቃውሞ ሰልፍ ሁሉ ያነሳሉ እና ኢትዮጵያውያንም ይሄ ሁሉ ስጋት እንዳላቸው እንገነዘባለን ነው ያሉ አየው አይደለም አሜሪካን ገለልተኛ አይደለችም ብለው እንደሚታሙ ያንንም ጥፋታችንን እያረምን ነው የሚለው ጥፋታችንን በሂደት እያረም ከሂደቱ ሳንሸሽ እውነተኛውን መንገድና
ከ87 ዓመት በፊት የነበረንን በገለልተኝነት ለሰባዊ መብትና ለኢትዮጵያ መልካም የምንቆምበትን ነገር አሁንም እናረጋግጣለን ብለው እዛ ቦታ ላይ ሆነው ሲናገሩ ወገናችንኛ ብልጽግና አይደለም ወገናችንኛ ህዋት አይደለም የሚለውንና ወገንተኝነት የሚታሙበትን መንገድ ለመተው በግልጽም ራሳቸውን ማረረመው ራሳቸው ስለራሳቸውም ተናገሩ እንደገና ደግሞ የመረጡትን ቦታ የሚያሳየው አሁን ላይ በብልጽግና ያላቸው መተማመን እየተሸረሸረ መሄዱንና አቋማቸውንም ደግሞ በግልጽ የገለጹበት ሁኔታ ነውና ሌሎችን ይልቃል የተለየ ነገር አለው ምን አዲስ አለው ስል እንግዲህ እነዚህ ሁሉ መቋጠሪያ የዚህ ሁሉ መግለጫ በተለያየ መልኩ ቢነገርም መቋጫው ድርድር ነው በዳያሎግ ፍቱት ነው በዳያሎግ ፍቱት ከሚለው መቋጠሪያ ባለፈ በዝርዝር ከመቅረቡ በተለየ መልኩ እንግዲህ አሜሪካ ከዚህ በፊትም ስለፋኑ ያላትን አቋም ይታወቃል ባገዛዙ ላይ ተደጋጋሚ መግለጫ ያወጣች ነው የስቴት ዲፓርትመንት ያወጣው የ2024 23 መጨረሻ መግለጫ የሚያሳየውም ባገዛዙ ላይ ያላትን ተስፋ መቁረጥ ነው ስለዚህ የተለየ ነገር በህዋትንም በተመለከተ በዚህ በፕሪቶሪያው ስምምነት መሰረት በንግግር ነው የድንበር ማስመለሱ ወይም ደግሞ ሌሎች ነገሮችም ካሉ እንጂ በኃይል አይሆንም የሚለውም በፊት ስታራምደው የነበረው አቋም ነው ምናልባት ቦታውና የተመረጠበት አካባቢ ካልሆነ በስተቀር ወይም ደግሞ ሰብሰብ ተደርጎ በአንድ መግለጫ ከመምጣቱ ባለፈ የተለየ ፖሊሲ ሽፍት ወይም ደግሞ የፖሊሲ ለውጥ አለ ብለን ልንወስድ እንችላለን የፖሊሲ ለውጥ አለ ይኸውልህ መጀመሪያ በአሜሪካ በኩል የነበረው ሁኔታ ሁላችንም በመናቀው ደረጃ መንግስት አስቸኳይ ጊዜ አዋጅ አውጆ ህግ የማስከበር ስራ ነው ብሎ ሲሄድ እኮ ማንንም የተቃወመው አልነበረም እድል ተሰጠው እኮ ለአንድ አመት እንዲሞክር እና ያንን ነገር እንደማይሆን አውቀው አሁን የአብይ መንግስት ብቻውን ነገሮችን ተቆጣጥሮ መሄድ እንደማይችል አውቀው ከዛ ይልቅ በማህበረሰብ ውስጥ ትልቅ የሆነ የነበረውን ሶሻል ፋብሪክስ እየበተንክ ነው በኢትዮጵያ ውስጥ ፖላራይዜሽን እና ሄት ስፒች እየበዛ ነው አንተም ቢሆን ችግሮቹን ለመፍታት የምትሄድበት መንገድና በኃይል የምታደርገው ነገር የወደፊቷን ኢትዮጵያ ሁሉ አደጋ ላይ የጣለና የሰባዊ መብትንም ችግር ላይ የጣለ ስለሆነ አሁን ያንን እንደማትችል አረጋግጠናል ነው ባጭር አነጋገር በፊት ለአስቸኳይ ጊዜ አዋጅና ህግ ማስከበር ነው ትጥቅ ማስፈታት ነው ዲስአርማመንት ነው ብለህ ያደረከው ነገር እንዳልሰራ አይተናል በህዋትና በብልጽግና ያለው የፕሪቶሪያ ስምምነት የሚባለው ሆሊስቲክ በሆነ ሁኔታ አጠቃላይ ናሽናል ዳያሎግ እና አጠቃላይ ትራንዚሽናል ጀስቲስ የሚለው በአገር ደረጃ በሚሆን ህዋትንም በአገር ደረጃ ባለው ነገር እንድትሳተፉ የሚል ነው የአማራና የኤርትራ ኃይሎችን እንደ ጽንፈኛ አድርጎ የብሔረሰብ ፖለቲካን ብቻ ወደ ውስጥ አስገብቶ አብይን አርቆ ከህዋት ጋር አስታርቆ ሄዳለሁ የሚለው የአሜሪካ ፖሊሲ ሁሉ ያ እንዳልሰራና አጠቃላይ የአሜሪካንም የፖለቲካ ኃይሎች እና አመለካከታቸውን አንድ ልዩ ሁኔታ እንደሆነ እና አድሬስ መደረግ ያለበት ጉዳይ እንደሆነና ሊታለፍ የማይችል እንደሆነ በሚገባ አይተውታል እና በንግግራቸው ውስጥ ካየው እኮ በአማራ ውስጥ የሚንቀሳቀሱ ኃይሎች የያዙት ኮዝ ፓሽኔቱ ነው እውነተኛ እንደሆነ ያምናሉ ነው የሚለው አብዛኛው ነው የሚለው ሜን ያማራስ ነው የሚለው አብዛኛው አማራ የያዘው ነገር ትክክል መሆኑን በእጅጉ ያምናል ያን የምታምኑበትን ነገር ግን በውይይትና በድርድር ብታረጉት የተሻለ ይጠቅማል ከድርድርና ከውይይት የምትርቁት ነገር ለናንተም በውል የሚጠቅማችሁ አይመስለንም ነው ንግግሩና ይሄ ደግሞ በፖለቲካ ንግግር ስታየው በጣም ጄነሪክ የሆነ አጠቃላይ ንግግር ስለሆነ እንደው አንዳንዶቹ እንደው ፋኖን ሪኮግናይዝ አላደረገውም እንደዚህ ነው እንደዚህ ብለው ሲናገሩ ሳየው በፊት ከነበረው የፖለቲካ አመለካከት አንፃር በምዕራባውያን በኩል ተይዞ የነበረው ይሄ ሌፍቲስቶች በአብዛኛው ስላማራ በተለያዩ ኢንስቲትዩሽኖች የላኩት መልእክት የነበረውን አስተሳሰብ ስናየው አሁን ከቅርብ ጊዜ ወዲህ በተለይም የአውሮፓ የፍትህና የህግ ተቋም እንደዛ አይነት በአማራ ላይ ያለውን ጭፍጨፋ ሲወጣ በተለይ ከአውሮፓ ሲመጣ ያ ነገር ዋናው የችግሩ መፈልፈያ ይሄ ብሔር ብሔረሰብ እስር ቤት ናት ኢትዮጵያ የሚለውና አማራን ጨቋኝ አድርጎ ሲያይ ከነበረ አጠቃላይ እይታ በተለየ ሁኔታ የኢትዮጵያን ሁኔታ ተረድተው ያልተጮህለትና በዝምታ ያለው የአማራ ሰቆቃ ብለው በእንደዛ አይነት ሪፖርት ምንም አይነት ሳያሽሞነሙኑ በዛ ደረጃ ሲወጣ ያ የአውሮፓ ያመለካከት ለውጥ መኖሩን በግልጽ የሚያሳይ ነው ያንንም ወደ ተባበሩት መንግስታት እንዲቀርብ የገፉበት ሁኔታ ነው ያለና በአሜሪካን በኩል ደግሞ ኢትዮጵያን
በመከፋፈልና በመዘልዘል ነው መግዛት የሚፈልጉት እየተባለ ከኪሴንጀር ጀምሮ የሚታሙትን ነገር በዛ ደረጃ መሄድ እንደማይቻልና አሜሪካ የሁሉም ኢትዮጵያውያን ወዳጅ እንደሆነችና ለማንም ሳያዳሉ ልክ ከ87 ዓመት በፊት እንደነበረው የአሜሪካ አቋምም ያ ነው አንዳንድ ስህተቶችን ቢኖርብን እንኳን እንታረማለን ብለው ቦታ ቀይረው ኤምባሲ ውስጥ ሊያደርጉት ይችሉ ነበር ሆቴል ሊያደርጉት ይችሉ ነበር ይሄንን ቦታ መርጠው እዛ ቦታ ላይ ሲያደርጉት ሁሉ መልእክቱም ትልቅ ነው ለመንግስትም ደግሞ ተኩስ አቁም በቃ ተኩስ አቁመ ከሁሉም አካላት ጋር መነጋገር ነው የሚገባ ብለው ሲሉ እኔ የነገሮች እድገት በኢትዮጵያ ውስጥ የሚሆነው ነገር መንግስት ሁሉንም ነገር ተቆጣጥሮ አደርጋለሁ ብሎ አንዴ ወለጋ አንዴ አማራ ክልል ሄድኩ ሲል አንዴ ከትግራይ ጋር እየተስማማው ነው ያለ የሚለው ቅጥፈትና ማታለል ሁሉ ፌክና እውነታውን የማያሳይ ነው ብለው በአጠቃላይ አሜሪካ በአደባባይ በይፋ ብልጽግናንና አብይ አህመድን አስተዳደሩን በቃራ ጥፍ የመጡበት ነገር ነው ብዬ ነው ያዩት መሳይ እንግዲህ ኢንጂነር ሊቃል አንድ በተለይ በፋና ጉዳይ ላይ የተነሳው መግለጫ የተወሰነ ትኩረት እንስጥበትና አንደኛ ከራሳቸውን ፋኖ ይያሉ የሚጠሩት በሚል የተገለጸበት መንገድ ይህን ትልቅ ጉዳይ ነው ከሚል አንፃር ሳይሆን ፋኖ መሆናቸውን በተደጋጋሚ አሜሪካም አንዳንድ መግለጫዎች ላይ ስትጠቀም እንደነበረ እናቃልና ዛሬ እሳቸው ራሳቸውን ፋኖ ብሎ የሚጠሩት የሚለው አገላለጽ ምንን ያመለክታል ለውይይትም አንዳንድ ቦታዎች ስለተነሳ ነው ጥያቄውን ያነሳውት ሌላው ፋኖዎች እንደው በተደራጀ መልኩ በአንድ ወጥ በሆነ መዋቅር ድርድር አንፈልግም ብለው ገልጸዋል ወይ ምናልባት አሜሪካ ይሄንን በራሷ የመረጃ ምንጭ አጣርታ ይደረሰችበት ነው ወይስ የፋኖ አቋም ይሄ ነው ተብሎ የተገለጸ ነገር አለ ወይ ምናልባት እኔ መረጃው ስለሌለኝ በተደጋጋሚ የሚያናገርኳቸውም እንግዶችም ይሄ መረጃው እንደሌላቸው ፋኖዎችንም አነጋግረናል በዚህ ደረጃ ድርድር አንፈልግም የሚል የተዘጋ ነገር ስለመኖሩ አልነገሩልምና ከየት አመጣችሁ አሜሪካ የሚል ነገርም ይነሳል እስቲ በዚህ ላይ ምን ማለት ይቻላል እንግዲህ መሳይ አንድ ዲፕሎማሲ ሲሰራ ከዚህ በፊትም ጋር እንደተነጋገርነው የራሱ ፕሮቶኮልና ስታንዳርድ አለው አሁን የአሜሪካ ፖሊሲ አጠቃላይ ማጠንጠኛ አድርጎ የተነሳው ቢያንስ መፍትሄ ፈልጎ መነሳት ስለሚያስፈልግና ዝም ብሎ መሳደብና መተቸት ሳይሆን ኢትዮጵያም ከችግሩ መውጫ መንገድ ያስፈልጋታል ብለው ሲሉ አትሊስት ለጊዜው እንደመነሻ አድርገው የተነሱት ይሄንን በመንግስት በኩል እየታሰበ ያለውን ትራንዚሽናል ጀስቲስ እና ናሽናል ዳያሎግ የሚባለው ነገር ያንንም በተመለከተ ደግሞ ፋኖች ብቻ ሳይሆኑ አጠቃላይ በነ ዶክተር መራራ የሚመራው ኦፌኮም በእናቶ ዳውድ የሚመራው ኦነግም ኦኤልኤም አጠቃላይ እኔም ጭምር ያለውባቸው የፖለቲካ ፓርቲዎች ኢትዮጵያ ውስጥ ያሉትም እንደዚሁ ደግሞ አጠቃላይ የፋኖ በአራቱ ማቅጣጫ ያሉ የፋኖ አደረጃጀቶች ሁሉም ነው የተቃወሙት ያንን የናሽናል ዳያሎግ ሂደት ለመንግስት ያደላ ከሂደቱ ጀምሮ አጠቃላይ ከሰዎች ምርጫ ጀምሮ ከበጀት ጀምሮ ከነጻነትና ከገለልተኝነት አንፃር ሲታይ ለመንግስት ያደላና የመንግስትን ሐሳቦችና እምነቶች ለማስፈጸም ብቻ የሚጥር ስለሆነ ያንን አንቀበለውም ብለው በአደባባይ በይፋ ተናግረዋል ስለዚህ አሜሪካ ደግሞ አሁን ለጊዜውም ቢሆን መነሻና ከሜጃ መንገድ ብለው ለመንግስትም ዕውቅና ለመስጠት ሲሉ ያንን የናሽናል ዳያሎግ ፕሮሰስ ነው እንደመነሻ ያደረጉ ስለዚህ ያን ሲናገሩ ከዳያሎጉ መራቃቸውን ከሆነ ፋኖች ያንን በግልጽ ተናግረዋል ብዙዎቻችንም አልደግፍ ነው እንደነገርኩ በኦፌኮም በኩል በኦነግም በኩል በኦኤልኤም በኩል ድጋፍ ያገኛ አይደለም ስለዚህ ለፋኖች ብቻ የተለየ ድርድርን አለመፈለግ ተደርጎ ሊወሳ የሚችልበት ምንም አይነት ነገር የለው ፋኖችም በዛ ደረጃ ኦፊሻሊ ለድርድር የቀረበ ነገር የለም ግን ዳያሎግ ነው የሚለው ናሽናል ዳያሎግ የሚለውን ግን የታጠቁትም ቢሆኑ ዋስትና እንስጣቸውና ይግቡ ብሎ የምክክር ኮሚሽኑ አመራሮች ያንን መግለጫ ሰጥተው ስለነበር ያንን በተለያዩ የፋኖ አመራሮች በዛ ሂደት መሳተፍ እንደማይፈልጉና ሐቀኝነቱን ጥርጣሬ እንዳላቸው ስለገለጹ ያንን ወስደው ነው የተናገሩት እንጂ አጠቃላይ ፋኖች ድርድር አይፈልጉም በሚል ኮንቴክስት ነው አልተረዳውትምና አጠቃላይ መሳይ የንግግሩንም አውድ ስትወስደው ሁሉንም አካላት አንድ ነገር ይያሉ ለመሄድ ነው የፈለጉት የሰውየውን ንግግር ካየው በቃ ከምንድነው መልካም ነገሮችንም ይያነሱ
ኮንሲላተሪ የሆነ ንግግር በመናገር ሁሉንም የኢትዮጵያ ሜን አክተርስ የሚባሉትን ወደ አንድ የሚያመጣ አስማሚ ንግግር ለመነጋገር ተብሎ የተሄደበት ንግግር እንጂ ፋኖን በተለየ ሁኔታ ድርድርና ውይይት የማይፈልግ አይነት መልእክቱም እንደዛ አይደለም በእውነት ለመናገር አይደለም አሜሪካኖችን በመንነቅፍበት ምንተችበት አንዳንድ ነገሮች ላይ ያለውን በያዝ ራሳቸውን በተረዱት ሁኔታ ምንተችበት ነገር አለ ነገር ግን በዚህ ሂደት ውስጥ ያሉት ነገርም ቢሆን ናሽናል ዳያሎጉን ነው እነሱ መነሻ ያደረጉት በናሽናል ዳያሎጉ ላይ ከሆነ ደግሞ ፋኖን ጨምሮ ብዙ የፖለቲካ አክተርስ ቅድም የገለጽኩልህ በሰላማዊ መንገድ የሚሳተፉት ሁሉ የተቃወሙት ስለሆነ ያንን ለማለት ነው ግን ስለ ፋኖም የሆነ ነገር ለማለት ስለ ህዋትም የሆነ ነገር ለማለት ስለ መንግስትም ስለ ኦኤልኤም የሆነ ነገር ለማለት ሲሉ በሂደት የተገለጸ ነገር እንጂ እንደው ፋኖን አክራሪና ድርድር የማይወድ አድርጎ የሚገልጽ አድርጋ ያለው ደግሞ እንደ ፋኖ እና እንደ አማራ ንቅናቄ አጠቃላይ ማየት ያለብን የተነሳንበትን ነገር ነው ቀደም እንደገለጽኩልህ መጀመሪያ ስለ አማራ ፖለቲካ አጠቃላይ ያለው ሂደት ለድርድር የማይመች በጣም አሮጋንት የሆነ የሌሎችን መብት የማያከብር የፖለቲካ ሶፊስቲኬሽን የሌለው ጨቋኝ ተደርጎ ራሴ ብቻ ያልኩት ይሁን የሚል ተደርጎ የተሳለ ማህበረሰብ የነበረው በአጠቃላይ በውጭ ጉዳይ መስሪያ ቤትን በሰባዊ መብት አያያዝ የወጣውን ሪፖርት ስናየው ከጊዜ ወደ ጊዜ ሐሳባቸውን በፕሪቶሪያ ስምምነት ላይ የነበራቸውን ሁኔታ የውስጥ ጉዳይን ለውስጥ እየተው አጠቃላይ የሆኑ የሰባዊ መብትና የመፈናቀል ነገር ብቻ ካፒታላይዝድ ያደረጉ ይሄ የቦርደር ዲስፒዩት እና የወሰንና ማንነት ጉዳዮች ግን በራሳቸው ፍቱት በማለት እነዛን ነገሮች ለራሱ ለህዝቡ እየተው የወጡበትና እያደገ የመጣ ነገር ስለሆነ አሁን ባለው ሁኔታ እኔ እውነት ለመናገር እስካሁን እንዳልኩስ በ6 አመት ውስጥ በጣም ብሮድ ቤዝድ የሆነ ነገር ግን ጥንቅቅ ያለ የተመረጠ ቃላት ሁሉንም የፖለቲካ አክተርስ ግምት ውስጥ ያስገባ ጎረቤቶቻችን ላይ ሁሉ መንግስት የሚያደርገውን ያረጋ ግን ደግሞ በመንግስት ላይ በአጠቃላይ በድሮን ጥቃት የሚያደርገው በጦርነት ችግሮችን ፈታለው ብሎ የማይሄደው ነገር እንደማያስኬድ ባስቸኳይ ጦርነት ማቆም እንዳለበት ያንን ባስቸኳይ ጊዜ ዋጅ አድርጎ ሲሄድ ዝም ብለው ፈቅደውለት የነበረው ሁሉ ሲያረጉ ንግግሩን ሁሉንም በአጠቃላይ ወስደን ትልቁን ስል ስናየው ፋኖም በተለየ ሁኔታ ወንጀለኛ የሚያደርግ ነገር አርጌ አላየውምና ፋኖም ደግሞ ንግግሩን ለማጥራትና የያዘውን አቋም የበለጠ ግልጽ ለማድረግ እድል ስላለው በዛ ደረጃ ሪኮግናይዝድ መደረጉና ከነበረበት የትግል ሂደት አንፃርና ፍጥነቱ ብዙ ርቀት እንደሄደ ነው የሚታየኝና እኔ በብዛት ባውንታዊ መልኩ ነው ማየው አጠቃላይ መግለጫው መሳይ እንግዲህ ኢንጂነር ቃል እንዴት እንደሚገለጽ አላቅ ምክንያቱም በጣም ከባድ ነገር ነው ድርድርን አልቀበልም አለ ተብሎ አንድ ቡድን መንግስትም ይሆን በታጣቂ ደረጃ አማጺም እንዲህ አይነት ነገር አለ ወይም ደግሞ አቋም ያዘ ሲባል ባለም አቀፍ ደረጃ የሚኖረው ገጽታ ጥሩ አይደለም ዲፕሎማቲክ ማህበረሰቡ በጣም ነው የሚደነግጠው ለድርድር አንድ ቡድን ዝግነኝ ሲል ብዙ አብሮ የሚመጡ ችግሮች ይኖራሉና በዛ ደረጃ አሜሪካ ለአገራዊ ምክክሩ ከሆነ ፋኖ ፈቃደኛ ያልሆነው ግልጽ በሆነ ቋንቋ ያንን ማሳየት ሲገባት አጠቃላይ እንደው ደምሰስ አድርጎ ሁሉ ነገር ለድርድር ፈቃደኛ አይደለም የሚለው አገላለጽ ፋኖን በአንድም ይሁን በሌላ ሊጎዳው ይችላል ስለዚህ ማብራሪያ መጠየቅ የለበትም ወይ የፋኖ ኃይል ልክ አሁን ወደ ኋላ ላይ እንመጣለን የአብይ አህመድ አስተዳደር በአንዳንድ በተሳሳቱ መረጃዎች ላይ ከኤምባሲው ጋር አብረን እየሰራ እንዲስተካከል እናደርጋለን ብለዋል ምናልባት ፋኖን በዚህ ደረጃ አሁን እርሶ በገለጹት ደረጃ ከሆነ እርሶ በገለጹት መልኩ ከሆነ አሜሪካ አቋሟን ለማሳየት የፈለገችው ግልጽ በሆነ ቋንቋ መቀመጥ ነበረበት አለበለዚያ ፋኖን ድርድርን የሚገፋ ንግግርን የሚገፋ ተደርጎ በሌላው ባለም አቀፉ ማህበረሰብ ዘንድ መሳል የለበትም የሚል ነውና ከዚህ አንፃር ፋኖ ማብራሪያ መጠየቅ የለበትም ወይል ራሱን ማብራራትና መግለጽ አለበት ዲፕሎማሲ ተከታታይነት ስራ ያለው ስለሆነ ይሄንን ነገር ማጥራትና ራሱን መግለጽ በሂደቱ ላይ ያለውን አቋም በትክክል ማድረግ ያገኘውንም አጋጣሚ ይዞ የራሱን ስታቸርና የጀስቸር የሚያስተካክልበት ምድል ስለሆነ ጉዳዮቹን አጉልቶ ነገሮችን እንዴት እንደሚያይ የኢትዮጵያንም የቀጠናውንም ጉዳይ እንዴት እንደሚያየው በደንብ ኮንሴፕት ኖት አዘጋጅቶ በዛ መልኩ ለኤምባሲው መጻፍ የበለጠ
ለፖለቲካና ለሂደት ያለውን ግንዛቤና አጠቃላይ የቀጠናውንም ችግሮች እንዴት እንደሚረዳ ራሱን ለመግለጽ እድል ስለሚሰጠው በዛ ደረጃ ማብራራቱ ጥሩ ነው ነገር ግን አሁን ባለው ሁኔታ ካየው ወደ ማጠቃለያው ላይ እኮ በዳያሎጉ ላይ ተሳተፉ ነው የሚለው መጨረሻ ሲያጠቃልሉትም የታጠቃችሁትም ይላል ባለፈው ካንተ ጋር በዚህ አጋጣሚ ስንነጋገር መሳይ የአሜሪካኖችም ጫና ነው የታጠቁትም ይግቡ እንደዚህ ደረግ ብለው እንጂ መንግስት ፈቅዶ እንዳልሆነ አቅም ኑሮት እንዳልሆነ ባለም አቀፍ ጫና የታጠቁትንም ማስገቡ ብለው በዲፕሎማሲ ጫና የመጣ ነው ብለን ተነጋግረን ነበር ካንተ ጋር ታስታውስ ከሆነ አሁንም በግልጽ የታጠቁትም ኃይሎች ጭምር በናሽናል ዳያሎጉ ይሳተፉ ብለው የአሜሪካ መንግስት አቋሙ ነው በግልጽ ተናግረዋል ወደ መጨረሻው አካባቢ ንግግራቸውን ካየው ማለት ነውና ይሄ እንግዲህ ለመነሻ ያህል መፍትሄ ይዘው ሲመጡ መንግስትንም ዕውቅና ሰጥተው ጦርነት አቁም ብለውታል ለዚህ ደግሞ ለውይይቱ ጀስቸር ይሰጥ እንደሆነ በሚል ተዋቂ የሆኑ የፖለቲካ ምልክት የሆኑ ሰዎችን ኮንፊደንስ ቢልድ ለማድረግ ፍታ ብለውታል በዚህ በድሮን የምታደርገው ጭፍጨፋና ትምህርት ቤቶች ላይ ህክምና ጣቢያዎች ላይና ዋተር ፖይንትስ አካባቢ የሚደረገው ነገር በጣም አሳስቦናል አሁኑኑ መቆም አለበት ነው ያለው እና በዚህ ደረጃ እየተገለጸ ባለበት ነገር እኔ ናሽናል ዳያሎጉን ተቀበሉ እንጂ ኔጎሺዬሽንንና ድርድርንም አይልም ዳያሎግ ነው የሚለው ከዳያሎግ ራሳችሁን ማረቃችሁ ብዙ ለእናንተም የሚጠቅም አይመስለኝም በሚል ነው የተገለጸው ግን እኛ አራቅንም ሐሳባችን ይሄ ነው እምነታችን ይሄ ነው በዚህ ደረጃ መታየት አለበት ብለው ራሳቸውን መግለጻቸው ይጠቅማቸው ይሆናል ግን እኔ እንደ ትልቁም ነገር አላየውም ከሄድንበትና ከመጣንበት ነገር አንፃር ሳየው የአማራ ፖለቲካ ብዙ እድገት አግኝቷል ብዙ ዕውቅና አግኝቷል በአውሮፓና በአሜሪካ በኩል በእነዚህ በስቶችና በህዋት ውስጥ ተስሎ የነበረው ስለ አማራ ፖለቲካ በጊዜ ብዛት እየተሸረሸረና መልክ እየያዘ መምጣቱን በሂደትም አሜሪካኖች አቋማቸውን እያለሳለሱና ሁሉንም የፖለቲካ ኃይሎች በኩልነት ማስተናገድ እንደሚገባቸው ያ በበያዝ የሚታሙት ነገር አሜሪካ በአለም ላይ ያላትን ተጽዕኖ እየሸረሸረባት ስለመጣ ኢትዮጵያ ላይና የአፍሪካ ምልክት በሆነችው ሀገር ላይ የሁሉንም የፖለቲካ ኃይሎች ፍላጎት እኩል እንደሚያዩ ለማሳየት አሜሪካኖች እኔ ከቡድኖችን ከገለጹበት ይልቅ ራሳቸውን ለመግለጽ ራሳቸውን ፖሊሲያቸውን ሪቫይዝ አድርገው የመታመን ችግር ያጋጠማቸው ስለሆነ በሂደት ያ የመታመን ችግር በሂደት እየተስተካከለ መሆኑንና እየታረሙ መሆናቸውን ቦታ መርጠው ጊዜ መርጠው ሁሉንም የፖለቲካ አካላት በሚያካትት ሁኔታ ለጊዜው መሰባሰቢያ አጀንዳ ይሆናል ብለው ባመኑበት ምንም ያን ያህል ውጤታማ ይሆናል ብለው ባያምኑበትም እንኳን ራሳቸው ፐርፌክት አይደለም ብለው ገልጸውታል በሽግግር ኮሚሽን በሚባለው የታጠቃቸው ኃይሎች ሁሉ ተሳተፉ ብለው ሲገልጹ ይሄንን ነገር ላይ እየጨመሩና የበለጠ ያዳበሩ መሄድ ይሻላል እንጂ አሁን ባለው ሁኔታ ብዙ ያን ያህል አሳሳቢ ነገር አድርጌ አላየውም መሳይ በኔ ግንዛቤ እንግዲህ ባለፈው በውይይታችን ላይ ስለዚህ ስለ ሽግግር ምክር ኮሚሽኑ እንደውም በጣም አስገራሚ በሆነ መልኩ ነው የገለጹት ይሄ የሽግግር ወይም የምክክር ኮሚሽኑ የአብይ አህመድ የተደራዳሪ ቡድን እንደሆነ በመግለጽ በጥሩ ሁኔታ አስቀምጠውት ነበርና ይሄ እምነት ሊጣልበት የማይችል የአብይ አህመድ መድረክ አብይ አህመድ ሲጨንቀው የሆኑ ሰዎችን ሰብስቦ ምንድነው ግልጽነት በጎደለው መልኩ የተመሰረተን ኮሚሽን በዛ መፍትሄ ይመጣል ብላ አሜሪካ ኑና በዚህ ምከሩ ማለቷ ምን ያህል ለኢትዮጵያ መፍትሄ ያመጣል የሽግግር ሂደቱን በተመለከተ የሽግግር ፍቱ ቀደም ሲል መግቢያ ላይ በዚህናው እንዳነሳሁት የሽግግር ፍቱን በተመለከተ ግልጽ ያልሆኑ ነገሮች አሉ አማካሪ ተብለው ኤክስፐርቶች ተብለው ሰነዱ የደረሳቸውና ሪኮመንዴሽን ወይም ደግሞ የራሳቸውን ሐሳብ ጨምረው ያስቀመጡ ኤክስፐርቶችን ሐሳቦች በሙሉ ውድቅ አድርጎ አብይ አህመድ ራሱ በሚፈልገው መልኩ የሽግግር ፍቱን ቀርጾ ወደ ተግባር እንዲቀየር ያደረገ ነው ስለዚህ በዚህ የሽግግር ፍቱና በዚህ የምክክር ኮሚሽን መፍትሄ ይመጣል ብላ አሜሪካ ጫና መፍጠሯ ሌሎች እንዲገቡበት ምን ያህል እሷስ ለውነተኛ ለውጥ ኢትዮጵያ ውስጥ ተዘጋጅታለች ማለት እንችላለን ወል መሳይ ዲፕሎማሲ እንግዲህ ያደገ መሄድ ነገር ነው በፊት የነበረው ቅድም እንዳልኩ ግበር ነው ብሎ አስቸኳይ ጊዜ አዋጅ አውጆ በ3 ሳምንት አጠናቀቀዋለሁ ሲል በልበርታ ነበር ያሉት ያ እንደማይሆን ሲያዩ በየጊዜው የሚደረገውን ሰባዊ መብት በውጭ ጉዳይ ሚኒስቴርም
በአውሮፓ ህብረት የተለያየ ተቋምም በተናጠልም ሲገልጹ ቆዩ አሁን ደግሞ ነገሮቹ እየበዙ ሲሄዱ የታጠቁ ኃይሎችንም በድርድር ውስጥ አስገቡ ብለው ቀስ ብለው አሾልከው ነግረው ያንን የምክክር ኮሚሽን የተባለውን እንዲህ ያንን ደግሞ ተቃዋሚዎች አጠቃላይ በኢትዮጵያ ያሉ አክተሮች በሚባል ደረጃ ሁሉም አካላት ከብልጽግና በስተቀር የሚያዋሆነ አሁን ደግሞ መጡና ተዋቂ እስረኞችን ፍታ ተኩስ አቁም በአስቸኳይ ውይይት ጀምር አሉ እንዴት እያደገ እንደመጣ ነው ማሳየው ቀስ ብሎ ደግሞ አሁን የፋኖች አደረጃጀት ወደ አንድ መጥቶ ነገሮቹ መልክ ያያዙ ሲመጡ ደግሞ የዲፕሎማሲ ጫናው ይመጣል እኔ ያኔ የአረብ ስፕሪንግ የነበረው ነገር የግብጽ አብዮትን ታስታውስ እንደሆነ የግብጽ መንግስት የአሜሪካ ወዳጅ ነበር ያው ሁሌም እንደምታውቀው ማለት ነው እና ያንን ሂደት የህዝቡን ተቃውሞ መጀመሪያ ቀስ ይያሉ የሰባዊ መብት ረገጣ አይኑር እንደዚህ አይሁን ይያሉ መጨረሻ ነው ሪጅም ቼንጅ የሚለውን ነገር የተቀበሉት የሙባረክ መንግስትና አሁንም ቢሆን እድገቱን ባየው ጊዜ ለአስቸኳይ ጊዜ አዋጅ አድርጎ ጸጥ አረጋለሁ ብሎ ፈቅደውለት የነበረ ከዛ በኋላ የሰባዊ መብትና የድሮን ጥቃቶችን መናገር ጀመሩ ከዛ በኋላ በስቴት ዲፓርትመንት በጣም ግልጽ በሆኑና ባልተቆጠበ ቃላት እንዲገለጹ ተደረገ የአውሮፓ ህብረትም ይሄንን ነገር በሚገባ ያዘው ባልተለመደ ሁኔታ ከዚህ በፊት እኮ መሳይ እኔ ሰማያዊ ፓርቲ ውስጥ በነበርን ጊዜ አስተዋውሳለሁኝ ህዋትን ለመቃወም የአውሮፓ ፓርላማ ሪዞሉሽን ብሎ ያወጣው እስከ ቅርብ ጊዜ ድረስ ስልክ ላይ ነበር በአማራና በትግራይ የተያዘው ስልጣን አሁንም ለሌሎች መዳረስ አለበት ብሎ በህዋት ጊዜ አሁን ቅርብ ጊዜ በነበርንበት ጊዜ አማራንም እዛ ውስጥ በመንግስት ትልቅ ቦታ እንዳለው አድርገው ሁሉ ህዋትን ለመውቀስ የሚናገሩበት ጊዜ ነበርና ያ ተሻሽሎ ግን አሁን ስለ አማራ በደልና መገፋትና ጭቆና አጠቃላይ የሆነው ነገር በተባበሩት መንግስታት እንዲቀርብ ሁሉ ያደረጉ በመጡበት ሁኔታ እኛ እየጨመርን እያደግን በሄድን ቁጥር የዲፕሎማሲውም ትግል ከጉልበት ጋር መሬት ጋር ካለ ኢምፓክት ጋር አጠቃላይ የኢትዮጵያን ፖለቲካ መንግስትን ተክተ ልትሰራው ከምትችለው ካዳበርከው አቅም ጋር አብሮ የሚያድግ ነገር ስለሆነ አሁን ሞመንተሙ በተቋሚዎች ጎራ ነው ያለው የፋኖ እንደውም በፍጥነትና በረጅም ጊዜ ያደገ ሄደ ነገር ነው በኦሮሞ ፖለቲካ አካባቢ ያላቸው መልካም አስተያየት ቢኖር ብዙ እንግዳ ነገር አይደለም አይገርምም ግን የፋኖን ትግል በዚህ ደረጃ በፍጥነት ተቀብለው እውቅና ሰጥተው መምጣታቸው ግን ከነበረው ከተያዘው የፖለቲካና ለረጅም ጊዜ ከተነዛው ፎልስ ናሬቲቭ አንፃር ብዙ ርቀት ሄዷል በዚሁ ላይ እየደመሩና ይሄንን ያጎሉ መሄድ የተሻለ ይመስለኛል መሳይ ካልተገለጹ ደካማ ነገሮችና ቅር ከሚያሰኙ ነገሮች የበለጠ የመጣነው ርቀት ብዙ ስለሆነ እዚህ ላይ እየጨመርንና ያበዛም ብንሄድ ይሻላል ማለት ነውና ይሄን ሁሉ ምሽከረከርለ እየደመርን የሚለውን ቃል አለመናገር ብዬ ነው መደመር የሚለው ቃል አቢዩስ ስለተደረገ ነው መሳይ እንግዲህ ሌላው ምናልባት እንግዲህ ድርድር ለማንኛውም የፖለቲካ ኃይል ዝግ እንዳይሆን የሚመክሩ ወገኖች በተለይ አሁን ፋኖ ከያዘው ስትራቴጂ አንፃር ለድርድር በሩን ክፍት አድርጎ ግን ቅድመ ሁኔታዎችን በማስቀመጥ ምክንያቱም አሁን ባለው ቁመና ፋኖ የሚደራደርባቸው ነገሮች ምናልባት ሌላ ቀውስ ሊያመጣ ይችላል ፋኖ በደንብ በእግሩ ቆሞ የአማራን ህዝብ አጠቃላይ ኢትዮጵያን ህዝብ ፍላጎቶች እስከ ዳር እስከ መጨረሻው ለመውሰድ የሚያስችል ቁመና ላይ እስኪደርስ ድረስ ድርድርን ሳይገፋ ግን በተለያዩ ቅድመ ሁኔታዎች መሄድ አለበት የሚሉ ወገኖች አሉ እንደው ከዚህ አንፃር ከድርድር አንፃር የፋኖ አካይድ ምን መምሰል አለበት እንደው እንዴት መሆን አለበት እንዴት ነው ይሄንን የመጣውን ዓለም አቀፍ ጫና ወደ ድርድር እንዲገባ በዚህም በዛም የሚመጣው ነገር እንዴት ነው መመለስ ያለበት ምናልባት የፋኖ አመራሮች እየመከሩበት ነው ነገ ከነጎዲያ አንድ ወጥ የሆነ አቋም ከነሱ እንሰማለን ግን እንደ አንድ ፖለቲከኛ ፋኖች በዚህ ቁመናቸው ምንድነው አቋማቸው መሆን ያለበት አንደኛ በዛ ደረጃ የተገለጸ ነገር የለም መሳይ እንደው ዝም ብለን አሜሪካ ስለተናገረች እንደው በአንድ ጊዜ ሽንት በሽንት መሆን የሚችልና ሁሉ ነገር ግልብጥብጥ ብሎ የሚያደርጎ መስጋት አያስፈልግም ቱ ቢ ሆነስት ይዚ ሁሉም ነገር ድርድርም ውይይትም ንግግርም ካለ መሬት ላይ ካለ ኢምፓክት ጋር የተያያዘ ነገር እንጂ አንድ ቀን በተናገርከው ነገር ወይም አንድ ጊዜ በተፈረጀ በቃላት አጠቃቀም የሚሆን ነገር አይደለም ያን ያህል ብዙ እንደው ይሄን ክሊሼ የሆነው በዲፕሎማሲ ድርድር ገፋለው አይባልም ይባላል ካስፈለገ ለምን ነው የማይባለው እውነቱን እንነጋገር ከተባለ አሜሪካ ሁሉን ነገር ተታ መንግስት ግልብጥብጥ ያረጋች የተባበሩት መንግስታትን ሁሉ ጥሳ ኢራቅን አፈራርሳ ስትመጣ ምን ተብሎ ነው እስቲ ምን እስራኤል አሁን የምታረገው ነገር አናቅምና ነው እና
እንደው ዝም ብሎ ስለተባለ ብቻ ኦቨርዩዝ ማድረግ አያስፈልግም የዲፕሎማሲ ግንኙነታችን ከውስጥ ወደ ውጭ በሚመነጭ ነው የራሳችንን መሰረታዊ ዓላማዎችና አቋሞች ይዘን የድርድርን ማስፈላጊነት በሚገባ ያውቃል ያማራ ህዝብ እንደውም የተጠቃነው ኮኛ ባቢዝመንት እኮ ነው እውነቱን እንነጋገር ከተባለ ሁሉም እኛ እየተበደልን እኛም በደል አሳንሰን እየተናገር ከሁሉም ጋር አብረን እንኑር በሚል ነው እንጂ እንደ ሁሉን ነገር ጠቅለላችሁ ስጡን አላልንም ይሄንን ደግሞ ፋኖ ባለፈው በአንድ አመት በነበረው እንቅስቃሴ ሁሉ በሰባዊ መብት አያያዞቹ የጦር ህግን በማክበሩ ሲቪሊያን እንዳይጎዱ የሚያደርገው እንቅስቃሴ ምርኮኞችን አያያዝ ባለም አቀፍ ግንኙነት የሚሰጣቸው መረጃዎች ከሌሎች ብሔሮች ጋር ለመስራት የሚሄድበት ርቀትና የሌሎቹ ፍላጎት በሚልበት ጊዜ አሜዚንግ የሆነ ፖለቲካል ስታቸር አሳይቷል ትልቅ ቁም ነገር ሰርቷልና ያን ሁሉ እነሱም እንደ ቁጣምና እንደ ተግሳጽ ያረጉት ናሽናል ዳያሎግ የሚለውን ፕሮጀክት ውጤት ያመጣ ይሆናል ብለው በዛ ላይ ስላጠነጠኑ እንደ ፋኖዎችም ይሄንን ነገር ባታባክኑብን ብለው እንጂ አስፈላጊ ሆኖ ካልተገኘ ፋኖዎችም ቢሆን ይሄንን የምክክር ኮሚሽኑን በሶስተኛ ወገን ለየት ባለ ሁኔታ በመሰረታዊ ለዩነቶችንና ቀይ መስመሮችንን ባተኮረ ሁኔታ ይሁን ይባላል እንጂ አንዳንድ ጊዜ እንደው ድርድር አንፈልግም አይባልም የሚለው አጠቃላይ ንግግር እንደው ሁሉ የዓለም ፍጻሜ ያደርገን የምናየው ነገር አይደለም ህሉናችን እና ትግላችን በክንዳችን ላይ ያለ ነው ግን ዲፕሎማሲ ማንድ ነው ያንን በተመለከተ ደግሞ አሮጋንት በሆነ ሁኔታ የገለጸ ሰው የለም ቅድም እንዳልኩ ፋኖ ዝም ብሎ ዛሬ ብድግ ብሎ የተፈጠረ ኃይል አይደለም በአንድ አመት ውስጥ የሄደባቸው መንገዶች ባንክ እየተጠበቀ እዛ ራሱ ተገለጹ የተባሉት ነገሮች እኮ ፋኖን አንድም አይገልጽም ካልክ እንግዲህ ሰዎችን መሰወር መዝረፍ ሽፍቶች ሴቶችን መድፈር በድሮን መደብደብ ሰዎችን ማፈናቀል ስንት ነገር ተብሏል አይደለም በእነዚህ ነገሮች ግን በይፋ በተባበሩት በአውሮፓ ህብረት በወጡ መግለጫዎችም በአሜሪካ ስቴት ዲፓርትመንት በወጡትም በብዛት እንደውም ሰሞኑን በማፈናቀል ከሆነ ህዋትና ብልጽግና ናቸው ራያ አካባቢ አይደለም አዲስ መፈናቀል የፈጠሩ በሌሎች ሰዎች መሰወርና መግደልን መዝረፍን በተመለከተ ኦኤልኤ በአሜሪካ ማነው በአውሮፓ የፍትህና የህግ ተቋም በብዙ በይፋ በመንግስትና በኦኤልኤ እና አይነት ነገሮች ብሎ ደርሷል ተብለዋል በስቴት ዲፓርትመንትን በተገለጹት ሁኔታዎች በመንግስት ናቸው ፋኖ ይሄን ያህል ቅድም እንዳልኩ ደንበኛ የሆነ የፖለቲካ ሐሳብ ያለው የሌሎችንም መብት የሚያከብር የጦር ህግን የሚያከብር ተቋማትን የሚያከብር ካለም አቀፍም ባለው ግንኙነት ውስጥ እስካሁን በሚሄድበት ነገር እንደው ይሄንን በአንድ ቃላት ፋኖ ድርድር እንደማይፈልግ ተደርጎ ተገለጸ በሚል ክሊሼ አይነት ሁሉ ነገር ያለም ፍጻሜ አድርጎና እንደ ኮመን ሚስቴክ አድርገንም አንየው ካስፈለገ ድርድር አልፈልግም ሊባል ይችላል ፎርዛት ማለት የራስን መብትና ጥቅም ህልውናና አደጋ ላይ ባጣለ ትግል ውስጥ የገባ ኃይል እንተና እንዳይቆጣኝ ብሎ የሚደረግ አቋም የለም አሁንም ቢሆን ያን ያለው ነገር የለም ፋኖችም ቢሆን ይሄን አውቀው በንግግራቸው ውስጥ ምን ያህል ተቸግረው እንደሚናገሩ አውቃለሁ አይቻለሁ መሳይ ሁለት ነገር ነው ይዘው የሚሄዱት እነዚህ ኃይሎች እኮ ተዋጊ ያሰለጥናሉ እኮ ተዋጊ ያነቃቃሉ እኮ ለተዋጊዎቻቸው አቅጣጫ ይሰጣሉ ይሄንን ሲያረጉ ዋር ታይም ፕሮፓጋንዳ ዋር ታይም ሪቶሪክ ራሱን የቻለ ስልት አለው አይደለም ለዛ የሚናገሩት ንግግር አለ አብይም ባህር ዳር ላይ እናስረዋለን ወይም እንገለዋለን ሲሉ እንደው ዝም ብሎ ተራ ፕሮፓጋንዳ ታረጋዋል እንዴ በጦርነት ጌታቸው ምንድነው መንግስተ ሰማያትም ሆነ ሰማይ ቤት ብትሄድ አታመልጠኝም ሲላል ነበርም አብይ ከዚህ ጁንታ ጋር ለህግ ሳይከበር ድርድር አያስፈልግም ሲላል ነበርም እና እነሱ መጨረሻ ላይ ከመደራደር ምን አነሳቸው ስለዚህ ለፋኖ ሲሆን እንደው አስጨናቂና ሁሉ ነገሩ እንደው ከመላእክት ወገን ተደርጎ ስተት ሁሉ የሚበዛበት ምንም ምክንያት የለውም አሁንም ቢሆን ፋኖ የገለጸው ነገር ይሄንን ምንድነው የሚባል የምክክር ኮሚሽን የሚባለው ነገር ቦልድ ሊተችቷል which is ትክክል ሌሎችም አካላት ተችተውታል ያን ደግሞ በአደባባይ ስለተጨባቸው በትጥቅ ውስጥ ያሉትንም ጭምር ይሳተፉ ብሎ አሜሪካ በጀርባ ያዘውን ፕሮጀክት ስላከሸፉባቸው በዛ ቀር ተሰኝተው ያን ነግረዋል አሁንም ቢሆን ያንን ኢላቦሬት ማድረግና ኤክስፕሌን ማድረግ ባገኙት አጋጣሚ የበለጠ አቋማቸውን ፋይን ማድረግ እንጂ እንደው በድርድር እንቢያይባልም እንደዚህ ነው የሚለውን ኦቨሪዝ ያደረግንና በጣም ያልተገባ ትርጉም እየለጠጥን እዛ ድረስ መሄድ እንደሌለብን መረዳት አለብን ግን እስካሁን በነበረው ሁኔታ ፋኖ ይሄንን ጉዳይ በተመለከተ ምንም ያጠፋው ነገር የለም
የተናገረውም ነገር የለም ያለውም ነገር የለም በሂደት ውስጥ በትግል ውስጥም ደግሞ ያሳየው ስተት የለምና ያንን የዓለም አቀፍ ዲፕሎማሲን ግምት ውስጥ ማስገባትና የተዋጊዎችን ዋር ሪቶሪክ መስጠት መካከል ያለውን ቀጭን መስመር በሚይዝበት ጊዜ የሚደረግ ንግግር እንደው እንዳለቀለት ነገር አድርጎ ያንን ያያረጉ ዘመነ ሰራዊቱን ሲያነሳሳ ይሄንን ሰው በላ ስርዓትና የሚፈጀንን ከቤተ መንግስት አናዋጣ ድርድር የሚባል ነገር የለም ብሎ ስለተናገረ ወይም ለዓለም አቀፍ ማህበረሰብ አስረስ ደግሞ ሲናገርና በቢቢሲ ሌላ ነገር የተናገሩ ስለዚህ ኮንቴክስት ይወስነዋል ዋር ሪቶሪክ ታጣቂን ማነሳሳት ለጦርነት ስነልቦና ማዘጋጀት ሌላ ነው ዲፕሎማሲ ደግሞ ሌላ ነውና ሁለቱን ያምታቱ ተቾቻቸው በዚህ በቀጭን መስመር ላይ ስለሚሄዱ ከባድ ሆነ ዝም ብሎ አንዱ ነገር ብቻ እየገነጠሉ ስለሚተቿቸው እኔ የፋኖ ኃይሎች እስካሁን ድረስ ባደረጉት ነገር ምንም ስተት የለባቸውም በምን ኮንቴክስት የትኛውን ንግግር እንደተናገሩትም አውቃለሁ በዚህ ደረጃ ይሄ የሚሆነው ዋን ደግሞ የሚጠፋቸው ልጆች አይደሉም ያውቃሉ ዛሬ እናትናንትና ዝናቡም የሰጠውን እንደወታደር አጠቃላይ አብይ ባህር ዳር በሄደ ጊዜ የነበረው ሁኔታ መዋቅራቸውን እንዴት ኢንተለጀንስ እንዳላቸው እንዴት እንዳደረጉ ሲናገር በጣም ገርሞኛል ያንን በተመለከተም ያላቸው መረጃና ሁኔታ ማርሸት ሲናገር አይቻለሁ እነዚህ ልጆች ከኔ በ10 አመትና ከዛ በላይ የሚያንሱ ልጆች ናቸውና በዚህ ደረጃ ነገሮችን በሚገልጹበት ሁኔታ ያደጉ ነው ያሉበት ሁኔታ ደግሞ የተለያየ ሁኔታና የተለያየ አውድ ላይ ስለሚናገሩ እንደው በእያንዳንዱ ነገር እየተገነጠለ የሚሰጥን ትችት ግምት ውስጥ ማስገባት ያለባቸው አይመስለኝም አጠቃላይ ሁኔታውን አውዱን ያዩ ግን መናገር አለባቸው የሚል እምነት ነው ያለው ሌላው እንግዲህ በዚህ ጉዳይ ላይ አብይ አህመድ አስተዳደር ምላሽ ሰጥቷል በጣም ተቆጥቷል እንደ መንግስት አላየኝም አሳነስከኝ አይነት ይመስላል እንዴት ሀገሪቱ መምራት እንዳለብኝ ትዛዝ ከአሜሪካ አንጠብቅም የሚል ትንሽ ኃይለ ቃልም ያለው ምላሽ ነው የአብይ አህመድ የውጭ ጉዳይ ሚኒስቴር የሰጠው እንደ መንግስት ቁጥረኝ ነው ድንበር አልፋለም በሚልም ልንገልጸው እንችላለን የአብይ አህመድ ምላሽ እንዴት አገኙት ጀነራል ይልቃል ምናልባት በተደጋጋሚ የሆነ ወቀሳ የመጣበት ነው ይሄም አገዛዝ ባለፈው የአውሮፓ ህብረት የቪዛ ክልከላ ወይም የቪዛ ገደብ የሚለው ነው የሚገልጸው ገደብ ሲያደርግ ለዛ ተመጣጣኝ መልስ እንሰጣለን የሚል የዲፕሎማሲ ፍጥጫ ውስጥ ገብቶ ነበር አሁን ደግሞ ከአሜሪካ እንዲያን ነገር ውስጥ ገብቷል ይሄ መንግስት ከረጂዎቹ ዳራጎት ከሚሰጡት ዶላር ከሚደጉሙት ኃይሎች ጋር እንዲያን ፍጥጫ ውስጥ እየገባ ወዴት ሊሄድ ነው የሚልም ጥያቄ ያስነሳ ነው ያለውና ያብይን ምላሽ እንዴት አገኙት እንግዲህ በጣም ተደናግጠዋል ቀደም እንዳልኩ በቃሪያ ጥፊ ነው ያሉት ይሄ ከኳይት ዲፕሎማሲ አልፎ በራሱ ባገሪቷ ላይ ቦታና ጊዜ መርጠው በይፋ ሲናገሩ ትልቅ የዲፕሎማሲና የፖሊሲ ሽፍት ነው እድገት ነው ሽፍት ባለለው እንኳን ኢንክሪመንታል በሆነ ሁኔታ የነገሮችን እድገት በሚያሳይ መንገድ አሜሪካ ፖሊሲያቸውን ቀደም እንዳልኩ በ6 አመት ውስጥ ግልጽ በሆነ ባጭር ሁኔታ በተቆጠበ ቃላት እስከ ጎረቤት ድረስ የሚደርሰውን ግጭቱን ኢንክሉሲቭ በሆነ አሳታፊ በሆነ ነገሮችን ሁሉ ስታደርግ የምናደርገው ነገር ሁሉ አሜሪካና ኢትዮጵያ የምንወስነው ውሳኔ ሁሉ ለዓለምም ሆነ አጠቃላይ ለቀጠናው ትልቅ ኢምፓክት ስላለው ይያሉ የሚናገሩት ከውስጥ ችግር አልፎ በጎረቤት ላይ የምታደርገው ነገር ሁሉ አሳታፊ ሁሉን አቀፍ አይደለም ይያሉ ነው የሚነግሩት በግልጽ ነው መሳይ እኔ በደንብ ታስቦበት የተዘጋጀ ሰነድ እንደሆነ እኔ እዚህ ተጽፎ ማይካመር ይዞት ሄዶ እዛ የተነበበ ነው የሚመስለኛ መግለጫ በአጠቃላይ በአሜሪካ መንግስት አቋም ተደርጎ ቦታና ጊዜ ተመርጦለት እንጂ እንዲህ ዝም ብሎ በአጋጣሚ የተደረገ ነገር አይደለምና አብይን ላዩት ከትግራይና የፌደራል መንግስት በነበረው ጦርነት ያንን በፕሪቶሪያ ስምምነት ካቆመ በኋላ እሱ ያለው ነገር የሁሉ ነገር ፈጻሚና በቀጠናው ልዩ ኃይል ሆኖ እንደወጣና ነገሮችን ሁሉ እንደሚያስተካክል ያማራንም ህግ የማስከበርና ትጥቅ የማስፈታት ነገር ነው ኤርትራንም ባስቸኳይ ያስወጣለሁ የፕሪቶሪያውንም ስምምነት እናደርግና ነገሮች ሁሉ መልክ ይዛሉ እነዚህ የኦኤልኤ የሚባሉትም ተራሽፍቶች ናቸው አደብ አስገዛለሁ አለ ጊዜ ተሰጠውና ታየ ከዛ በሂደት ውስጥ የሚታየው ነገር እሱ ዝም ብሎ አንዴ ወለጋ ሄድኩ አንዴ እንዲያደረኩ አንዴ ይያለ የገጽታ ግንባታ ካልሆነ መስተገር በተግባር ግን አገሪቷ
የህዝቡ ትስስር እየላላ የነበረው ግንኙነትና ህዝብ ለህዝብ ግንኙነት እየተበጣጠሰና ፖላራይዜሽን እየበዛ የኢኮኖሚ ችግሩም እያደገ በጦርነት ችግሮች እንደማይፈቱና እንደውም የታጠቁ ኃይሎች የበለጠ ያበጡ እንደሄዱ ሲያውቁ የገባውንም ቃል ኤርትራንም አስወጥቶ አማራንም ትጥቃስፈትቶ ሊያደርግ እንደማይችል በሰጡት የአንድ አመት ጊዜ ሁሉ አዩት ስለዚህ አብይ ከወሬ ያለፈ በተግባር የሚታይ ነገር ስለሌለ ካንተ ጋር ውስጥ ለውስጥ የሄድንበት ነገር ሁሉ እንደባላዋጣየ ነው ከዚህ በኋላ ውግንናችን ለኢትዮጵያ ህዝብ ነው አንተ እንደ ፍጥርጥርህ ብለው በአደባባይ ለአንተ የሚሻል እንደውም ጦርነትን ባስቸኳይ አቁመህ ተዋቂ ፖለቲካኛ እስረኞችን ፈተህ የታጠቁ ኃይሎች ጋር ሁሉ ተነጋግረ በዚህ የምክክር ኮሚሽን አንድ ነገር ብታገኝ ይሻልሃል ያለዛ ግን አሜሪካ የኢትዮጵያ ጋር ነች 120 ዓመት የቆየ ግንኙነት ያለንን ለአንድ ቡድን አይደለም ፍላጎታችን ይሄንን እወቀው በአደባባይ ነግረናል የሚል አንድ አመት ጊዜ ተሰጠው ቀደም እንዳልኩ አንድ እንደው አባቴ ቤት ሲተርቱት ሰማ ነገር ነበርኛ አንድ ሙት ዓመት ሲከበር የባሏን ሙት ዓመት ልታከብር አንድ እናት እና በዛ በለቱ እንደው ድግሱ ምኑ አላማረላት መሰለይ ጠላው ምኑም እንደነገሩ ነው እንደው አባታችን ቀናንሶኝ ነገር ሁሉ እንደነገሩ ነው እንደው ባኮትን ይቅርታ ያርጉልኝ ቀናንሶኝ እያለች ተላቸዋለች የኔ ልጅ ከአመት በላይ ምን ልስጥሽ አሏታሉና እንግዲህ ሙት ዓመት የሚከበረው ከአመት አንድ ጊዜ ነው አይደል እና ጊዜ አንሶኝ ቀናንሶኝ ምትይ ከአመት በላይ ምን ልስጥሽ አሏታሉና ያባትና አሁንም አብይ አንድ አመት ጊዜ ተሰጠው ያስቸኳይ ጊዜ አዋጅ አወጀ ምን አለ የፕሪቶሪያውን ስምምነትን በወጉ አላረገው የኦሮሚያ ውስጥ ያለውም ችግር ተባባሰ ኢኮኖሚውም ጠፋ ከጎረቤቱም ጋር የበለጠ ግጭት ውስጥ ገባ በአማራ ውስጥ ያለውም ችግር የበለጠ ያበጠ ከቁጥጥር ውጭ ሆነና ከአመት በላይ ምን እንስጥህ ነው ያሉት አብይን አሁን በዚህ እንትን እና ይሄን ደግሞ አጠቃላይ ምዕራባውያን ተባብረው ያደረጉት እንደሆነና አሜሪካ ሌሎችን ሁሉ አስተባብራ እንዳደረገችው ከአውሮፓ አካባቢ በየጊዜው የሚመጣው መግለጫ ከአሜሪካ ጋር ትስስር እንዳላቸው በግልጽ የሚያሳይ ነገር ነውና አብይ ቢያብድና ቢወራጭ ብዙ የሚገርም ነገር አይደለም ትልቅ አደገኛ ምት ነው የተመታው መሳይ እንግዲህ ጀነራል ሊቃል ምናልባት በዚህ ጉዳይ ላይ ሌሎች ለውጦች ይኖራሉ ብለን እንጠብቃለን ከሰሞኑ ምክንያቱም ይሄ ትልቅ የፖለቲካ እንቅስቃሴ ነው የሚታየው በኢትዮጵያ አንፃር አብይ አህመድም ሰሞኑን ባህር ዳር ሄዶ በተወሰነ ደረጃ ነገሮችን ለመሸፋፈን ሞክሮ ነበር ግን የሚሸፈን ነገር የለም ሁሉ ነገር አደባባይ የወጣ ስለሆነ አብይ ከዚህ በኋላ የሚደበቅበት የፕሮፓጋንዳም ሆነ ሌሎች ነገሮች እያለቁ የመጡ ይመስላል ለዚህም ነው አሜሪካ የመጨረሻውንም ድል ሰጥተው መጠቀም ስላልቻለ ወደ ሌላ ምዕራፍ እየገባች ያለችው እንግዲህ በሂደት አብረን የምናየው ይሆናል ምናልባት ስለ ባህር ዳሩ ቆይታው የሆነ ነገር ማለት ይቻል ይሆን አብይ አህመድ ባህር ዳር ላይ ቆየ አረጋ ገበደን አግዙት አለ ያም ብዙም እንትን አላለውም ባህር ዳር ላይ መኪና እየነዳ ወራ ጎዳና ላይ ታየ በዛም የተወሰነ አማራ ክልልን ተቆጣጣሪ ያለው ለማለት የሚያስችል ነገር ለመስራት ተፍጨረጨሩ ግን ያም የሚሰራ አይደለም በተለያዩ የአማራ ክልል አካባቢዎች ዛሬ ይሄንን በመነጋገርበት ሰዓት ሁሉ ከፍተኛ ድሎች ነው የተገኙት ብዙ የአብይ አህመድ ሰራዊት ተበታትኗል አድማ በታኝ ወደ ፋኖ እየገባ ነው አሁን እንደምንሰማው ከሆነ በቡልቡላ የወታደራዊ ማሰልጠኛ ጣቢያ ለአምስት ሰው አንድ መሳሪያ እየተሰጠው ወደ አማራ ክልል ሊላኩ ነው የሚል ነገር ሰምተናል እሱም በቅርቡ ተጠባባቂ ኃይል አለን አዘጋጅተናል ብሏል የሚመጣ ሁሉ እየፈረሰበት ነው ያለውና ከዚህ በኋላ ብዙም ተስፋ የለውም ይሄን ስንል ለፕሮፓጋንዳ ሳይሆን መሬት ላይ ያለው ሀቅ ነው እንደው የባህር ዳሩን ንግግርና ቆይታ እንዴት ነበር ማየት የቻልከው ብዙ እንግዳ ነገር የለውም መሳይ እንግዲህ አንድ ቦታ ችግር ይፈጥራል ለዛ ችግር ደግሞ ሌላ ፕሮፓጋንዳ ሌላ ቦታ ይሰራል እና ሁሉ ጊዜ ማስመሰልና ማታለል የዚህ ስርዓት ዋናው የፖሊሲ ምሰሶ እንደሆነ መችስ ሰው እስከሚሰለቸን ድረስ ተነጋግረናል መሳይና አሁን በአጠቃላይ የሆነው ነገር ልክ የአሜሪካ የፖሊሲ ንግግር በአጠቃላይ ሰባዊ መብትንና ውይይትን አስመልክተው ንግግር እንዳደረጉት የኔንና ያንተን ውይይት ማጠቃላይ እንደው ስዕሉን ሰርተን በኢትዮጵያ ሆኖ ነገር ስንዘጋው አብይ ወለጋ ሄደ አብይ ባህር ዳር ሄደ አብይ መቀሌሉ ኩላከ
ሁሉም ነገር ግን የውሸት መሆኑን አውቀው አሜሪካኖች ከዚህ ያለፈ ጉዳይ ነው ከማታለል አልፏል መቀሌ ሄዶ ድርድር ያረኩ ነው ከህዋት የሚለው ወሬ ትርጉም የለውም ባህር ዳር ሄዶ አረጋጋ ማውራት ትርጉም የለውም ነቀምቴ ላይ ሄዶ ካድሬ ሰብስቦ መጮ ትርጉም የለውም የሀገሪቷ ችግር ስፋትና ጥልቀት ከዛ አልፏል ማድረግ ያለብህ ተኩስ አቁመህ ተዋቂ እስረኞችን ፈተህ የታጠቁ ኃይሎችንም በናሽናል ዳያሎግ ውስጥ አስገብተህ ስትሰራ ብቻ ነው ብለውታል እኔ ደግሞ ምለው ቅድም አንተም እንዳልከው ተቋማት ሁሉ እየሸሹት ነው የሚዋጋው ጭንቅላትና አስተሳሰብ እምነት ነው ያ ምንም ነገር ስለሌለው መከላከያውም እየከዳ ነው አድማ በታኝ የሚባለው ሚሊሻው በተለያየ ምክንያት ወደ ፋኖ እየተቀላቀለ ነው የፋኖች አደረጃጀት በየጊዜው ያደገ ነው እነዚህ ደግሞ በሁሉም አቅጣጫ በአራቱም አቅጣጫ ያሉት የፋኖ አደረጃጀቶች ደግሞ ጊዜውን ተጠብቀው ወደፊት መልክ ይዘው ሲወጡ ደግሞ እርግጠኛ ነኝ ከአሜሪካም ሆነ ከአውሮፓ የምንሰማው የዲፕሎማሲ ድል ለየት ያለ ይመጣል ስለዚህ ያብይ ጉዞ ለማጭበርበርና ለማታለል የያዘው ፖሊሲ ማጭበርበርና ማታለል ሊሰራ የሚችለው እስከ ተወሰነ ጊዜ ድረስ ነው ሰዎች እስከሚነቁበት ድረስ ነው ማንነትን እስከሚያውቁ ድረስ ነው ያ ዙሮ እንኳን ዓለምን ወክለው ለብሔራዊ ጥቅማቸው የሚሰሩ አይደለም ለተራ ጥቅም ብለው አብረውት የተሰለፉት ካድሬዎች ሁሉ በፍጥነት እየከዱት እንደሚሄዱ ምንም ጥርጥር የለውም ስለዚህ እንደውም በዛ ካልክስ በባህር ዳሩ ጉዞ የደነቀኝ ነገር ፋኖች ዝናቡም ሲናገር እንደሰማሁት እንደው የከፋንና ተበደልን ብለን ጫካ የገባን እንጂ የወታደራዊ ዘርፉን የሚመራው ልጅ ዝናቡ ሲናገር የሰማሁት በአማራ ፋኖ በጎጃም እንዲህ አይነት በደህንነት ደረጃ ትልቅ ነገር ያለንና ነገሮችን ሁሉ በጥንቃቄ ኦፕሬሽን የምንመራና የምናስተባብር መሆናችንን ግንዛቤ ያለው ሁሉ መንግስት አይመስለኝም ብሎ ነው የተናገረውና አብይ 17 ደቂቃ ብቻ እንደቆመ ስንት በረራ እንደተደረገ ስንት የተለያዩ ዝግጅቶች በሂደት እንደተደረጉ በእያንዳንዱ ነገር ላይ በየደረጃው ሂደቱን ሁሉ እንዴት ሲከታተሉት እንደነበረ የገረመኝ ደግሞ ከዝናቡም ከማርሸትም ተመሳሳይ የሆነ መረጃ ቢያስ ባህር ዳር ላይ የቆየው 17 ደቂቃ ብቻ መሆኑን ሁለቱም በተለያየ ጊዜ ሲናገሩ ሰማውና ይሄ ምን ያህል የፋኖ እንቅስቃሴ ያደገ እንደሆነና ያብይ ማስመሰል ደግሞ ለማንም በማያሳምን ሁኔታ የሟሟ መሄዱን በግልጽ የሚያሳይ ነገር ነው በዚህ እኔ እንደው በፕሮፓጋንዳዎቹ የሚሰጠውን ነገር እናንተም ብዙ እንደው ቦታ ባትሰጡት አጠቃላይ ህዝቡን ያያሰባችሁ ብትሰሩ በዚህ አጋጣሚ መሳይ ትዝ እንዳለ መናገር የምፈልገው እነዚህ የሚያሰማራቸው የተለያዩ የፕሮፓጋንዳ እንትኖች ሰውን ቀይረው ነገሩን እስካለወጡ ድረስ በየጊዜው የፖለቲካው እድገትና ሞመንተም በዚህ ሳይድ እስከሆነ ድረስ የምርኮኞች ብዛት የፋኖ አደረጃጀት በየጊዜው ያደገ መሄድ ህዝቡ በሂደት ውስጥ ከፋኖ ጋር እየቆመ ዓለም ከፋኖ ጋርና ከተለያዩ ኃይሎች ጋር እየቆመና ከመንግስት እየሸሸ እየመጣ ያያችሁ እንደው ለነዚህ ለዩቲዩበሮች ብላችሁ እናንተም ዩቲዩብ ላይ ቢሰሩ ዩቲዩበር መሆን መጥፎ ነው ማለት አይደለም ግን ይሄ ብሽሽቅ በሚመስል መልኩ የሚያደርጉት ቅድም እንዳልኩ ህዝብ ውስጥ ገብቶ ህዝብን እስካላሳሳተ ድረስ ለመንግስት ያ ፕሮፓጋንዳ ጥቅም እስከሌለው ድረስ ዓለም አቀፍ ማህበረሰቡ በሪፖርት ውስጥ ካልያዛቸው ድረስ ቢጮሁ ምንም ቁም ነገር ስላደሉ ትግሉ ላይ ብቻ ያተኮሩ ምንም ኢምፓክት ስለሌላቸው ትግሉ የሚያድግበትን ያሉ ስተቶች ካሉ የሚታረሙበትን እንዲሁም ደግሞ ህዝብ ወደ ትግሉ የሚገባበትን ነገር ላይ ብቻ ብታተኩሩ እነዛ ሰዎች ላይ ያተኩራችሁ ባትሰሩ በዚህ አጋጣሚ ለእናንተም እኔ መልእክቴን ማስተላለፍ ፈልጋለሁና ምንም ኢምፓክት የለውም በአጠቃላይ ያብይ ጉዞ ሁሉም ነገር በዜሮ ተባስቶ አሜሪካ ግቢ ላይ መርካቶ ሁሉ ነገር ተጠናቋል ነው ማለት መሳይ እንግዲህ ያመሰግናለሁ ለምክሩንም ተቀበለናል እንደማጠቃለያ ምናልባት ያው ያብይ አህመድ አገዛዝ የደመነፍስ እርምጃዎችን እየወሰደ ነው እኔ ከሞትኩ ሰርዶ አይብቀልም አይነት ነው የመጨረሻው ሰዓት ሲመጣ ይሄ የብሔር የጎሳ ፖለቲካን ጡዘት ላይ የሚያደርሱ እርምጃዎችን እየወሰደ ነው ሰሞኑንም ለፓርላማ የቀረበ አንድ አዋጅ አለ ያ አዋጅ የኢትዮጵያ ሲቪል ሰርቪስ ነው የሰራተኛ ቅጥሩን አጠቃላይ ሰራተኛ መደባውን በብሔር ብሔረሰብ ስብጥር አደርጋለሁ የሚል አዋጅ አዘጋጅቷል ሊጸድቅ እንደሚችል የተነገረን ያለው ይሄ በዋናነት የሀገሪቱን ቢሮክራሲ
አንዳንድ ባለሙያዎች ሲገልጹትም 100 ዓመት ወደ ኋላ የሚመልሰው እንደሆነ እየገለጹ ናቸው። ከጋሪው ከፈረሱ ጋሪውን እያስቀደሙ ነው። በኮታ ቦታውን ይዛሉ፣ በትምርትና በልምድ እያዳበሩት ይመጣሉ የሚልም አንቀጽ ያለበት እንደሆነ ነው የሰማነው። እነዛ በብሔር ኮታ የሚገቡ ሰዎች ልምዱም ትምርቱም ላይኖራቸው ይችላል፣ ቦታውን ይዛሉ፣ በሂደት ያገኙታል የሚል ነው። ዋና የተፈለገው ኢትዮጵያን የምትመስል የሰራተኛ ቅጥር መኖር አለበት የሚል ነው። እንዲህ አይነቱ ነገር አብይ በተስፋ መቁረጥ በደመነፍስ የሚወስደው እርምጃ ነው። የገዳ ልዩ የኢኮኖሚ ዞንም መስርቷል። አንድን ብሔር አንድን ማህበረሰብ ብቻ ተጠቃሚ የሚያደርግ ወይም ደግሞ ያንን ምንድነው እነሱ ያሰቡትን መደብ ብቻ ከፍ የሚያደርግ የኢኮኖሚ መስመርም ጀምሯል። ልክ እንደ ኢፈርት የገዳ ልዩ ኢኮኖሚ የሚልንም አብይ በቅርቡ አስመርቋል። እንዲህ አይነት እርምጃዎች የተስፋ መቁረጥ ናቸው። የመጨረሻው ሰዓት እየደረሰ ሲመጣ የሚወስዳቸው ነው። እንደው እነዚህ ነገሮች ባጭሩ እንዴት መግለጽ ይቻላል? የተስፋ መቁረጥ ወይስ አብይ ጡንቻው እየፈረጠመ መጣ? አይ መሳይ ልክ ነው። እንደው መሪ ንግግር ነው የምታቀርብልኝ። በአጠቃላይ አብይ ከጊዜ ወደ ጊዜ የሟሸሸና የሟሟ መሄዱን ተግባሮች ሁሉ ትክክል የሚያሳዩ ናቸው። የሚችለውን ሁሉ ነገር መቼም ደጋግመን እንደተናገርነው የሰውየው የግል ባህሪ በጣም እሱ ሲያደርገው ያላፈረውን ነገር እኛ ስንናገረው በሚያሳፍር ደረጃ አስቸጋሪ ሁኔታ ነው ያለነው መሳይ። በእውነቱ ኢትዮጵያ በታሪኳ እንዲህ ያለ ለስልጣኑ ሲል ምንም አይነት የሞራል ገደብ የሌለውና ሁሉንም ነገር የሚያደርግ ሰው እጅ ላይ ሲገባ በጣም አስቸጋሪና ፈታኝ ሁኔታ ላይ ስለሆን ነገር ሁሉ ከዛ ያለፈ ስለሆነ አሁን የብሔር ግጭትንም ያነሳሳል፣ አንድ ቡድን እንጠቅማለሁ ብሎ ለማስመሰል ይሞክራል። እነዛ ነገሮች ሁሉ በብዛት መልካም የሚመስሉ ነገሮችና እይታዎች በሌሎች የፖለቲካ ኃይሎች ላይ ያየን መተናል። አሁን ከቅርብ ጊዜ ወዲህ በመናያቸው ሁኔታዎች ወለጋ ሄዶ ከተናገረ በኋላ ኦኤልኤ፣ ኦፌኮ፣ ኦነግ የመሳሰሉት አካላት የተናገረውን የአብይን ንግግር ተቃውሞ በአማራና በኦሮሞ መካከል ግጭት ለመፍጠር ነው ብለው ይሄ የወሰዱት አቋም እንግዳ ነገር ነው። ከዚህ በፊት አልነበረም እንደዚህ አይነት ነገርና እነዚህ ነገሮች ሁሉ ህዝብ ለህዝብ ያለውን ግንኙነት ወደ ባሰ ነገር እንዳይገባ ተስፋ የሚሰጡ ነገሮች ናቸው። አሁንም እንደነዚህ አይነት ነገሮች ተጠናክረው መቀጠል አለባቸው። በተጨማሪም ተስፋ የቆረጠ ኃይል ሁሉ ጊዜ ያበደ ውሻና የቆሰለ አውሬ በጣም የተቀበዘበዘ ስለሆነ የኢትዮጵያ መንግስት ደግሞ በባህሪው ትልቅ መንግስት ነው። ብዙ ነገር በእጁ አለ። መንግስቱ ራሱ ስቴቱ ማለት ነው። ያ ስለሆነ ሁሉንም ነገር ተጠቅሞ ሁሉንም ለማጥፋት ስለሚሄድ ከፕሮፓጋንዳ ማሽን ጀምሮ እስከ መሳሪያና እስከ ድሮን የታጠቀ ስለሆነ በዚህ በመወራጨት ሂደት ውስጥና ተስፋ በመቁረጥ ውስጥ ብዙ ጥፋት እንዳያደርግ ፋኖችም ከዚህ በኋላ የሚኖረውን እንቅስቃሴያቸውን የራሳቸውን ደህንነት በመጠበቅ በመረጃ በመንቀሳቀስ ራሳቸውንም አደጋ ባለማጋለጥ ኮሙኒኬሽናቸውንና ነገራቸውን ሁሉ በጥንቃቄ ማድረግ አለባቸውና አላስፈላጊ መስዋዕትነት እንዳይከፍሉ ይሄ የደረሰበት ምት በጣም አደገኛ ስለሆነና ስላቀበዘበዘው ጥንቃቄ የሚጠይቅ ነገር መሆኑን መረዳት ያስፈልጋል። በተረፈ ግን እነዚህ የሚያደርጋቸው ነገሮች ሁሉ አዋጅ የኢኮኖሚ ፖሊሲ ምናምን የሚባሉት ነገሮች ሁሉ በጣም ትናንሽ ነገሮች ናቸው። የሀገሪቷ ችግር ከዛ አልፏል። አሁን ቅድም እንደተነጋገርነው ዲፕሎማሲና ድርድርን መዝጋት በፖለቲካ የማይገባ ነገር ቢሆንም በኢትዮጵያ ውስጥ ግን አብይንና አጠቃላይ ግሳንግሱን ከማስወገድ ያለፈ መልካም ነገር ማምጣት እንደማይቻል አውቀው ሐሳባቸውና አላማቸው ሁሉ እዛ ላይ አተኩረው መስራት አለባቸው። ዲፕሎማሲውም ቢሆን እነሱ ጉልበት ባገኙ በተጠናከሩ የሀገሪቷን ሁኔታና የቀጠናውን ውስብስብ ነገር መረዳትና መሸከም የሚችሉ መሆናቸውን ዓለም ያወቀ በተረዳ ቁጥር የዲፕሎማሲው ነገር በፍጥነት ሽፍት ያደረገ ሲመጣ ትኩረታቸው ራሳቸውን ማጠናከርና የአብይ መንግስት በማስወገድ ላይ መሆን አለበት። በዲፕሎማሲው ግን በቃላትና በንግግራቸው ጥንቃቄ አድርገው መግፋት አለባቸው። ይሄ ቆሰለ አውሬ ነገር ግን ህዝብ ለህዝብም ችግር እንዳይፈጥር በእነሱና ብርቅዬ የሆኑ መሪዎቻችንንም አላስፈላጊ መስዋዕትነት እንዳያስከፍለን አጠቃላይ በሚዲያ በኩልም የፖለቲካ ኃይሎችም አጠቃላይ በኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች ከፖለቲካ ልዩነታችን ባሻገር የርስ በርስ ግጭት ባለፈውም እንደተነጋገርነው ሁላችንንም ከመጉዳትና ከማጥፋት ውጭ የሚጠቅመን ነገር ስለሌለ ስልጣን ላይ ያለው ኃይል ደግሞ ሁሉንም ነገር ለስልጣኑ ሲል ለመጠቀም
ወደ ኋላ የማይል ነውረኛ ቡድን ስለሆነ ብርቱ ጥንቃቄ የምናደርግበት ጊዜ ላይ መሆናችንን ሁሉም አካላት ባንክሮ ሊመለከቱት ይገባል የሚል መልእክት አለኝ መሳይ ምናልባት ኢንጂነር ሊቃልችና አጠናክሮ የመጨረሻ ቃል እንዲሰጥ ነው ምክንያቱም ምልክቶችን እያየን ነው አሁን በሽገር የሚባለው በፖለቲካ ጫና የተፈጠረው ከተማ እስካሁን ከሰራቸው ስራዎች የሚባለው ትልቁ ወደ 120 ሺህ በ12ቱ ክፍለ ከተማ በእያንዳንዱ 10 ሺህ 120 ሺህ ሚሊሻ አሰልጥኗል የሚሊሻ ለምን አዲስ አበባ ዙሪያ እንደተዘጋጀ ግልጽ ነው ናቢ በጣም የከፋ ነገርም እያሰቡ ነው ስልጣኑ ከጃቸው የሚወጣውን አካይዱ ወደዛ እንደሆነ ስለተረዱት እንደነዚህ አይነት ነገሮችን ይወስዳል ምናልባት የመጨረሻው ሰዓትም ሲደርስ ኦጋዴንን ህዋት ሊያደርጉ አስቦ መጽሐፍ ውስጥ ወይም ደግሞ ህገ መንግስት ውስጥ ብቻ ያስቀረውን አብይ ወደ መሬት ሊያወርደው ይችላል አንቀጽ 39 እየተጠቀሰ አንዳንድ እርምጃዎችን ሊወስድ ይችላል ይሄ ሰውዬ አያደርግም ማለት አንችልም ስለዚህ ኮዲው ቀደም ሲል የኦነግ የኦኤልኤ እንደዚሁም የነ ኦፌኮ ኃላፊነት የሚሰማ አቋም መያዛቸው እንዳለው ነው አሁንም ከፍተኛ ጥንቃቄ ያስፈልጋል በመጨረሻው ሰዓት ሀገርን ትርምስ ውስጥ ገብቶ ወይ መስዋዕትነቱ የበለጠ እንዳይሆንብን ኮዲው ጥንቃቄ ያስፈልጋልና እዚህ ላይ እንደው የተወሰነች ተጨማሪ ሐሳብ ካለሱ እንስማና ዝግጅታችን እናበቃለን መሳይ እንግዲህ ያልኩት ነው ብዙም የተለየ ነገር የለኝም በየትኛውም ሁኔታ የአሜሪካ መንግስትንም አቋም ባየነው ጊዜ ማንኛውም አካል ሁሉንም ነገር ደምስሶ ባጭር ጊዜ ውስጥ አጥፍቶ የራሱን የበላይነት ሊያረጋግጥባት የሚችል ሀገር አይደለችም ኢትዮጵያ ስለዚህ በብዙ ግንኙነት ውስጥ የተያዘን ነገር እንደው በሐሳብ መስመር እንደሚሰመር አድርጎ ፖለቲካን መገንጠልንም ቀላል አድርጎ አንድ ብሔረሰብንም ድምብሎ ጥርግ አድርጎ ማጥፋትን ቀላል አድርጎ ወይም ደግሞ እየገደሉ ሌላው እየሞተ መኖር የማይቻል ነገር መሆኑን አውቀን ይሄ ረጅም ጊዜ የነበረው የጥላቻ ፖለቲካ የትም እንዳላደረሰን አውቀን ምንም ያህል የፖለቲካ ልዩነት አገሩን ተለያይተን እስከመያዝ ድረስም እንኳን ቢሆን ህዝብ ለህዝብ የሚደረግ ነገር እንደው ከቀጠናው አንጠፋም እኮ ደቡብ ሱዳን እና ፕሮፐር ሱዳን የሚባለው አሁንም ሀገር ሆኖ አለ ቢለያዩ ስለዚህ ያንዱ ዳንዱን ላይ አይለቀው ኤርትራ ከኢትዮጵያ ተገነጠለች ቢባልም የኤርትራ ጉዳይ ከኢትዮጵያ አሁን በቀጠናው ተለይቶ የሚታይ ነገር አይደለም አሁንም ቢሆን ትግራይ ትገንጠልም ተባለ ኦሮሚያ ትገንጠልም ተባለ ደቡብ ይገንጠልም ይባል አማራ ይገንጠልም ቢባል ብንለያይም እንኳን በዚህ ቀጠናና በዚህ መልካም ምድር መኖራችን ስለማይቀር የፖለቲካ ልዩነታችንን የምናስተናግድበት ነገር ከመጠፋፋትና ሁሉን ነገር እኔ እችላለሁ ከሚል ባይዲያሊዝምና በጥላቻ ከተሞላ ፖለቲካን በተግባር ፖለቲካን በመርህ ፖለቲካን በዘላቂ ጥቅም ላይ ያያየን ሁሉም ወደ አቅሉ መመለስ ያለበትና ደሞ በታሪክ አጋጣሚ ስልጣን ላይ ያለው ሁሉንም ነገር አበላሽቼ የራሴን ስልጣን አቆያለሁ የሚል ትችትን የማይወድ በራሱ ዛቢያ ብቻ የሚሽከረከር የሌላውን ሐሳብ ፈጽሞ የማይሰማ ዕውቀት አጠር የሆነ የፖለቲካ ቡድን ስለሆነ ስልጣን ላይ ያለው ሊደርስ የሚችለው አደጋ በጣም ትልቅ መሆኑን አውቆ ሁሉም የፖለቲካ ኃይሎች ኃላፊነቱ ሁሉ በእነሱ ላይ እንደወደቀ አውቀው እናንተን የፖለቲካ ኃይሎችን ጨምሮ ብርቱ ጥንቃቄ ማድረግ ያስፈልጋልና ይሄንን በማድረግ ክብርነት እንጂ በምንም አይነት ፍርሃት ወይም ደግሞ የነበረን ቅሬታ መርሳት አይደለም ሁሉም ቁስል አለን ሁላችንም ቅሬ የሚያሰኝ ነገር በደረሰው ነገር ሁሉ እስከ ዛሬ ድረስ ትኩስ ቁስል አለ ግን ያን የበለጠ በማጋጋልና ግጭትን በማስፋፋት የሚገኝ ነገር